ሰላም እንዲናችሁ ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ማንቸስተር ዩናይትድ ለአካዳሚ ፉትቦል ዲቨሎፕመንት ዲፓርትመንት አዲስ ኃላፊ ሾመዋል። በዚህም መሰረት ማንቸስተር ዩናይትድ በዘርፉ ዕድሜ ጠገብ ልምድ ያለውን ዳረን ሁይሰንን እንደሾመ ተዘግቧል። ዳረን ሁይሰን በተመሳሳይ ኃላፊነት ላለፉት 12 ዓመታት የከተማ ተቀናቃኝ ማንቸስተር ሲቲን ማገልገል እንደቻሉ የሚታወቅ ጉዳይ ነውና ማንቸስተር ዩናይትድ በተለይም ደግሞ እንደዚህ አይነት ልምድ ያላቸውን መለማዮችን መሾማቸው ወደፊት ለሚኖረው የቡድን ግንባታ ከፍተኛ አስተዋጽኦ ይኖረዋል ተብሎ ይጠበቃል። አንዳንድ ምንጮች እንግዲህ ባልዴን ከማንቸስተር ዩናይትድ ጋር ቢያያይዙ ባርሴሎና ግን ተጫዋቹን የፕሮጀክቱ ወሳኝ አካል አድርጎ የሚመለከተው ትልቅ አቅም እንዳለው ያምናል። ባርሳ በዚህ ሰዓት ባልዴን የመልቀቅ ምንም አይነት ፍላጎት የለውም። ዩናይትድን በዚህ ቦታ ላይ ዶርኩ ስላለው እንዲሁም አስቀድሞ ኢንቨስት ስላደረገ ፍላጎቱ ዝቅተኛ ሊሆን ይችላል ሲል ነው እየተዘገበ የሚገኘው። ማንቸስተር ዩናይትድ በክረምቱ ባልዴን ማስፈረም የሚፈልጉ ሲሆን 34 ሚሊዮን ፓውንድ ለማቅረብም ግን ዝግጁት እንዳደረጉና ከራሽፎርድ ጋር ቀጥታ የቀየር ዝውውር ቢፈጸም ደስተኞች ናቸው ሲል ደግሞ ዳሮ ስፖርት ዘግቧል። ተጫዋቹ በጣም አቅም ያለው እንደሆነ ይታወቃል። ነገር ግን ባርሴሎናዎች እንዲህ በቀላሉ ይለቁታል ተብሎም እንደማይጠበቅ እየተገለጸ ይገኛል። የሳንድሮ ቶናሊን ፍላጎት በተመለከተ እንግዲህ ዘጋርዲያን አንድ መረጃን አውጥቷል። እንግዲህ ማንቸስተር ዩናይትድ በመጪው የክረምት የዝውውር መስኮት ሁነኛ የአማካኝ ስፍራ ተጫዋችን ማስፈረሙ የማይቀር ጉዳይ ነው። በዚህም ቦታ ላይ ማንቸስተር ዩናይትድ በርከት ያሉ ተጫዋቾችን በራዳሩ ውስጥ በማስገባት ክትትል እያደረገ ይገኛል። ከእነዚህም ውስጥ ጣሊያናዊ የኒውካስትል ዩናይትድ አማካኝ ሳንድሮ ቶናሊ ተጠቃሹ እንደሆነ ይታወቃል። ምንም እንኳን የተጫዋቹ ባለቤት ክለብ ኒውካስትል ለቶናሊ ዝውውር እስከ 100 ሚሊዮን ዩሮ እንደሚፈልግ ቢገለጽም ተጫዋቹ ግን በዚህ የክለቡ አቋም ደስተኛ እንዳልሆነና በክረምት የዝውውር መስኮትም ክለቡ ባልተጋነነ ዋጋ እንዲሸጠው ይፈልጋል ተብሏል። ከዚህ በተጨማሪም ሳንድሮ ቶናሊ ማንቸስተር ዩናይትድ በእርሱ ላይ ፍላጎት እንዳለው መገንዘቡን ሲሰማ ለቅርብ ቤተሰቦቹና ወዳጆቹም ወደ ቲያትር ኦፍ ድሪምስ ማምራት የምንጊዜም ህልሙ እንደሆነ ገልጾላቸዋል ተብሏል። እንግዲህ በተለይም ኒውካስትል ዩናይትድ በሴልኸርስት ፓርክ ማንቸስተር ዩናይትድን በገጠመበት ጨዋታ በጣም ድንቅ የሚባል ብቃቱን ማስመልከቱ ይታወሳል። በብዛት አንድ ተጫዋች በተለይም ወደ ትልቅ ክለብ የመሄድ ፍላጎት ሲኖረው አቅሙን በሚገባ ያሳያልና አንድ ያስተዋልኩት ነገር የሚያ ነው። ተጫዋቹ ግን ወደ ዩናይትድ ቢመጣ በተለይም በመሃል ክፍል ያለውን ችግር ይቀርፏል የሚል እምነት አለኝ። በጣም ተጫዋቹ ሩጫዎችን ያደርጋል። በዛ ላይ ከኳስ ጋር ያለው ምቾት እንዳጠቃላይ ያለው የቴክኒካል ብቃት የተለየ ነው ማለት ይቻላልና ወደ ዩናይትድ ቢመጣ በመሃል ክፍል ያለውን ችግር የሚፈታው አይነት ተጫዋች ነው። ያው ከጉዳት ጋር ተያይዞ አንዳንድ ጊዜ ጉዳቶችን ያስተናግዳል። ከዛ ባሻገር ግን ተጫዋቹ ካለው አቅም አንጻር ምንም አይነት ጥርጣሬ የሚነሳበት አይነት ተጫዋች እንዳልሆነም ይታወቃል። አንቸሎቲ ዩናይትድን ቢረከቡ ደስ ይለኛል ሲል የቀድሞው የቶተናም እና የሪያል ማድሪድ ተጫዋች ጋሪዝ ቤል ተናግሯል። ቤል ለነገሩ ሲያብራራ በጣም ውጤታማ ይሆናል ብዬ አስባለሁ። እሱ ማናጀር ብቻ ሳይሆን ኮችም ጭምር ነው። ታክቲካዊ ስራዎች መስራት ይችላል። ልጁ ለሁለተኛ ጊዜ በማድሪድ ተቀጥሮ የቴክኒክ ቡድን አካል በነበረበት ጊዜ ከመጀመሪያ ቆይታ ይልቅ በታክቲክ ረገድ ብዙ ስራዎችን ሰርቷል። ሆኖም ግን መጀመሪያ ላይ ቡድናችንን ምርጥ ነበር፣ ካሎ በሄደበት ሁሉ ምርጥ ስራ መስራት ይችላል ብዬ አስባለሁ። ምክንያቱም እያንዳንዱ ሰው በሀሳቡ የመስማማትና የማቀናጀት ችሎታ አለው ብሏል። እንደ ማንቸስተር ዩናይትድ ወዳሉ ታላላቅ ክለቦች ስታቀና ደግሞ በወቅቱ ውጤታማ ሆኑም አልሆኑም ጥሩ ተጫዋቾች ይኖረዋል። ለምሳሌ ዩናይትድ ባለፉት ጥቂት ሳምንታት ጥሩ እየተጫወቱ ቢሆንም ከዚህ በፊት ግን ጥሩ አልነበሩም። ቢሆንም ግን ጥሩ ተጫዋቾች አላቸው። አንቸሎቲም ከተጫዋቾቹ ጋር የተሻለውን ብቃት ማውጣት ይችላል። እንዲሁም ነገሮችን ይከላክላል። አሁን በማይክል ካሪክ የሚታየው ይህ ነው። አሰልጣኝ ያደረጋቸው የነበሩ ብዙ ነገሮችን እያቀለልና እያስቀረ ነው። ውጤትም እያስመዘገበ ነው። የአንቸሎቲን ብልህነት ይህ ነው። ከተጫዋቾቹ ጋር የተሻለውን ብቃት ማውጣትና ነገሮችን ቀለል ማድረግ ነው ሲል ነው እንግዲህ የቀድሞ የሪያል ማድሪድ ተጫዋች የሆነው ጋሪዝ ቤል የተናገረው። ዩናይትዶች እንግዲህ በክንፍ መስመር ቦታ ላይ በርካታ ተጫዋቾችን እንዲሁም በአጥቂ መስመር ቦታ ላይ በርካታ ተጫዋቾችን ይመለከታሉ ተብሎ ይጠበቃል። ከነዛም ውስጥ እንግዲህ ማንቸስተር ዩናይትድ ሞርጋን ጊብስ ዋይትን በክረምት የዝውውር መስኮት ለማስፈረም በዝርዝራቸው ውስጥ እንዳካተቱት ነው እየተገለጸ የሚገኘው። ከሱ በተጨማሪ እንግዲህ የቦርንማውዙን ተጫዋች እንግዲህ ማርከስ ታቫኒርን ዩናይትዶች ይመለከታሉ ተብሎ ይጠበቃል። ዩናይትድ ግን በዋነኝነት ይመለከቱታል ተብሎ የሚጠበቀው ተጫዋች ያን ዶማንዴ ነው። እንግዲህ በቡንደስሊጋው ድንቅ ብቃቱን እያሳየ የሚገኘው ዲዮማንዴ በመጪው ክረምት ከአርቢ ሌዝቢች ይለቃል ተብሎ ይጠበቃል። ጥሩ ፊዚካሊቲ ያለው ፈጣን ድሪብለር፣ ጎል የማስቆጠርና ድሎችን መፍጠር የሚችል አቅም ያለው ወጣት እንደሆነ ይታወቃል። በዚህ ዓመትም በቡንደስሊጋው ብቻ 10 ጎሎችን ማስቆጠር ችሏል። የካቲት ወር የቡንደስሊጋው ምርጥ ተጫዋች ሆኖም ተመርጧል። ዛሬ አርቢ ሌዝቢች ከኦስበርግ ጋር ያደረገውን ጨዋታ 2-1 ባሸነፈበት ሌዝቢች ወደ ጨዋታው እንዲመለስ ያገዛቸው የአቻነት ጎል ማስቆጠር ችሎ ነበር። በዚህም የጨዋታው ኮከብ በመሆን ሽልማቱን ወስዷል። በመጪው ክረምት ከሌዝቢች የሚለቅ
ከሆነ መዳረሻው የእንግሊዝ ክለቦች ይሆናል ተብሎ ይጠበቃል። ከፈላጊዎቹ ውስጥ ሊቨርፑልና ማንቸስተር ዩናይትድ ቀዳሚ ናቸው። ሊዝቢች ለዝውውሩ በትንሹ 80 ሚሊዮን ዩሮ ይፈልጋል። ማንቸስተር ዩናይትድ የግራ ክንፍ ተጫዋች የሚያስፈርም ከሆነ ዲማንዴ የመጀመሪያ ምርጫውን በማድረግ ወደ ኦልትራፎርድ ለማስኮብለል ፍላጎት እንዳለው ነው እየተገለጸ የሚገኘው። ከዛ ውጭ ዩናይትዶች ኢሊዮስ አንደርሰን እና አዳም ዋርተንን ለማስፈረም ተጨባጭ እድል ሊኖራቸው የሚችለው ለሻምፒዮንስ ሊግ ማለፍ ከቻሉ ብቻ ነው ተብሏል። አንደርሰን አሁንም የዩናይትድ የዝውውር ኢላማ ቢሆንም ማንቸስተር ዩናይትድ ለሻምፒዮንስ ሊግ ካልበቃ በስተቀር ማንቸስተር ሲቲ የሚያቀርበውን ደሞዝ መክፈል እንደማይችል ለጉዳዩ ቅርበት ያላቸው ምንጮች ገልጸዋልና ዩናይትዶች እንግዲህ ገፍተው የሚሄዱ ከሆነ ይህንን ተጫዋች የማግኘት እድል ይኖራቸዋል። በመሀል ክፍል በርካታ ተጫዋቾችን ነው እንግዲህ በክረምቱ የዝውውር መስኮት ዩናይትዶች ሊመለከቱ የሚችለው። እንደ ከዚህ በፊቱ ላይሆን ይችላል። በተለይም የሻምፒዮንስ ሊግ ተሳትፎን ማግኘት የሚችሉ ከሆነ ዩናይትዶች አምርረው ይህንን ተጫዋች ለማግኘት ይሰራሉ ተብሎ ይጠበቃል። ዩናይትዶች እንግዲህ ከተጫዋቾች ሽያጭ ከማርከስ ራሽፎርድ ከራስመስ ሆይሉንድ የሚያገኙት ገቢ ሊኖር ይችላል። ሌሎች ተጫዋቾችም በክረምቱ የዝውውር መስኮት በዋነኝነት ማኑኤል ጋርቴ ማንቸስተር ዩናይትድ ይለቃል ተብሎ ይጠበቃል። የሾዋ ዝርክሲ እንግዲህ ማንቸስተር ዩናይትድ ቤት ይቆያል ተብሎ አይጠበቅምና አንዲ ሚተን እንደዘገበው ከሆነ ዩናይትዶች አዳም ዋርተን፣ ካርሎስ ባሌባ እንዲሁም ደግሞ ኢሊዮስ አንደርሰንን በዋነኝነት እንደሚፈልጉ ነው እየተገለጸ የሚገኘውና ቢያንስ ሁለት ተጫዋቾችን ወደ ኦልድ ትራፎርድ ለማምጣት በክረምቱ የዝውውር መስኮት ይጠበቃል። ታዲያ የማንቸስተር ዩናይትድ በተለይም እንግዲህ በሻምፒዮንስ ሊግ ተሳታፊነት በዚህ ዝውውር ላይ ከፍተኛ አስተዋጽኦ ይኖረዋል ተብሎ ይጠበቃልና ዩናይትድ በጣም ጠንክሮ የሻምፒዮንስ ሊግ ተሳታፊ የሚሆን ከሆነ በጣም ይጠቀማል ተብሎ ይጠበቃል። እነዚህ ዝውውሮችም በቀላሉ የመፈጸም እድል ይኖራቸዋል ተብሎ ይጠበቃል። ምክንያቱም ዩናይትዶች እንግዲህ በመሀል ክፍል አሁንም ከፍተኛ የሆነ ችግር እንዳለባቸው ይታወቃል። ባለፈው የውድድር ዘመንም በሚገባ ያንን ቦታ መድፈን አልቻሉም እና አሁን ዩናይትዶች ከፍተኛ ወጪ ወይም ፈሰስ አድርገው በክረምቱ የዝውውር መስኮት እነዚህን ተጫዋቾች ወደ ኦልድ ትራፎርድ ማስኮብለል ይሰራሉ ተብሎ ይጠበቃል እና አሁን በተለይ ማንቸስተር ዩናይትድ በመሀል ክፍል ያለበት በሌሎች ክለቦች እንግዲህ ዶሚኔት እያደረገው ተመለከተናል። የኒውካስል ዩናይትዱን ጨዋታ ከዚህ በፊት እንግዲህ ማንቸስተር ዩናይትድ ኖቲንግሃም ፎረስትን በገጠመበት ጨዋታና ሚድ ቴብል ላይ ያሉ ክለቦች ዩናይትድን ዶሚኔት ሲያደርጉ ተመልክተናል በፉላሙ ጨዋታ። ስለዚህ ዩናይትድ አሁን ግርማ ሞገሱን ለመመለስ በመሀል ክፍል እንዲሁም በተከላካይ ክፍልና በክንፍ ቦታ ላይ ዩናይትዶች በዋነኝነት ይሰራሉ ተብሎ ነው የሚጠበቀው። በርካታ ዝውውሮችን ልንጠብቅ ይገባል በክረምቱ የዝውውር መስኮት። እኔም እነዛ መረጃ በክረምቱ የዝውውር መስኮት ወደ እናንተ የማርሳችሁ ይሆናል። አዳዲስ መረጃዎችንም እንደዚሁ ለእናንተ የማቀርብላችሁ ይሆናል። ዛሬት እንግዲህ ማንቸስተር ዩናይትድን የተመለከቱ ስፖርታዊ መረጃዎች እኚህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካም ሁሉ ተመኘው።